ጤና ይስጥልኝ ውድ ተመልካቾቼ፣ በዛሬው ቪዲዮ ይዤላችሁ የቀረብኩት ፓስታ በጎመን አሰራር ነው። ቪዲዮውን እስከ መጨረሻው አይታችሁት አሰራሬን ከወደዳችሁት ላይክ፣ ሼር በማድረግ ሌሎች እንደርስ ያደረጋችሁ አበረታቱኝ። እንዲሁም ለቤቴ ለቻናል አዲስ የሆናችሁ ገና ዛሬ ወደ ቤቴ የመጣችሁ ሰብስክራይብ በማድረግ የደወል ምልክቷን ኦን በማድረግ የዘወትር ተመልካቾቼ ተከታታዮች እንድትሆኑ በትህትና ጋበዝኩኝ። ወደ አሰራሩ ስንሄድ የሚያስፈልጉኝን ግብአቶች ጋር አዘጋጅቻለሁ። ቃሪያውን በዚህ መልኩ እንደዚህ ከትፍ ያለው፣ ካሮት፣ ነጭ ሽንኩርት፣ ቀይ ሽንኩርትና ጎመን እነዚህን አዘጋጅቻለሁ። ስራዬን ስጀምር ፓስታውን ቀቅለዋለሁ። እንደዚህ ፓስታውን ሳበስል ውሃውን በመጀመሪያ አፍልቼ ውሃው ላይ ትንሽ ዘይት አድርጌበታለሁ ፓስታው እንዳይያያዝብኝ። እስኪበስል ደግሞ ጎመኔን ከትፋለሁ። እና ጎመኔ እንደዚህ ከትፍ ያለው ሁሉ ጋር ዝግጁ ሆኗል። በመጥበሻ ላይ ዘይት አድርጌያለሁ። ዘይቱ ጋል እስከሚል ትንሽ ጠበቅኩት። በዛ ላይ ጎመን አደረኩኝ። ጎመኑን በዘይቱ ነስ ጥብስ አደርገዋለሁ። እኔ ዛሬ የማዘጋጀው ፓስታ በጎመን የምሰራው ለአንድ ሰው ብቻ ነው። ጎመኑን ይሄን ያክል ከጠበስኩት በቂ ነው። በዚህ ላይ ካሮት አደረኩኝ። ከካሮቱ ጋር ደግሞ በአንድ ጋር ጠብሰዋለሁ። ካሮትና ጎመኑን ይሄን ያክል ከጠበስኩትኝ በዛ ላይ ነጭ ሽንኩርት አደረኩኝ። ነጭ ሽንኩርቱና ካሮቱን ጎመኑን በአንድ ጋር አሁንም እጠብሰዋለሁ። በጣም ቆንጆ የሆነ ጣዕም ይሰጠዋል። ነጭ ሽንኩርቱ በጣም ወሳኝ ነው። የተለየ ነው ጣዕም የሚሰጠው። በዚህ ላይ ቀይ ሽንኩርቱን አደርጋለሁ። ቀይ ሽንኩርቱ እንዲበስል ስላልፈለኩኝ ነው በአናት የጨመርኩት። ሁላችንም የየራሳችን አሰራር ይለያያል። በመጀመሪያ ሽንኩርቱን አቁላልተን መስራት እንችላለን። ነጭ ሽንኩርቱን ማስቀደም እንችላለን። በራሳችን በምንፈልገው በሚመቸን መስራት እንችላለን። ሁላችንም አሰራራችን የተለያየ ነው። እኔ ግን ቀይ ሽንኩርቱ እንደዚህ ብስል ባይል እመርጣለሁ። ለዛ ነው ከላይ የጨመርኩት ቀይ ሽንኩርቱን። በዚህ ላይ አንድ የሻይ ማንኪያ ኮራሪማ፣ አንድ የሻይ ማንኪያ ሚጥሚጣ እንዲሁም ጨው ይበቃኛል ያልኩትን አድርጌያለሁ። እኔ በጣም እንዲያቃጥል ስላልፈለኩኝ ሚጥሚጣ ትንሽ አሳንሻለሁ። በመጨረሻም ቃሪያም ስለምጨምር ትንሽ እንዲያቃጥል ከፈለግን ሚጥሚጣውን ትንሽ አርገን መጨመር እንችላለን። እንደ ፍላጎታችን ነው። ሁልጊዜ ምግብ ስንሰራ እንደ ራሳችን እንደ ፍላጎታችን እኛ እንደሚመቸን አድርገን ነው መስራት ያለብን። በዚህ ላይ ትንሽ ውሃ ጠብ አደርግበታለሁ ትንሽ ድርቅ እንዳይል።
ይኸው እንደዚህ ሳይበዛ ትንሽ ውሃ ጨምሬያለሁ። ፓስታውን በስሎ በማጥለያ አድርጌዋለሁ። በዚህ ላይ ፓስታዬን አደርጋለሁ። በጣም ትንሽ ነው እኔ የሰራሁት ለአንድ ሰው ብቻ የሚሆን የሰራሁትን። ይኸው እንደዛ አቀላቀልኩት። ፓስታው እንዳይቦካብን ቀስ ብለን ማመሰል አለብን። እንዲሁም ስናበስለው በጥንቃቄ መብሰል አለበት። ቃሪያ ጨመርኩኝ። ፓስታውን ስንቀቅል በላዩ ላይ በፓስታው ማሸጊያ ወረቀቱ ላይ በተጻፈው ብናበስል መልካም ነው። ይኸውና ቤተሰቦቼ ሰርቼ ጨርሻለሁ። እንደዚህ ወደ ገበታ አቀርበዋለሁ። ይሄ ውድ ቤተሰቦች እንደዚህ የሚያምር ፓስታ ዋው! ከለሩ እጅግ በጣም ነው የሚያምረው። አሰራሩ እጅግ በጣም ቀላል ነው። አንዳንድ ጊዜ ለጾም አማራጭ ይሆነናል። ግዴታ በጎመን ብቻ መሆን የለበትም። በቆስጣ መስራት እንችላለን። እንደ አጋጣሚ ሆኖ እኔ ቤት ውስጥ የነበረው ጎመን ስለነበረ በጎመን ሰራሁትኝ፣ ግን በጣም ወድጄዋለሁ ቤተሰቦቼ። ስራዬን እስከ መጨረሻው ቪዲዮን አይታችሁ ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ሼር እያደረጋችሁ ሌሎች ደርስ እያደረጋችሁ አበረታቱኝ። ለቤቴ ወይም ለቻናሌ አዲስ ከሆናችሁ ገና ዛሬ ከመጣችሁ ሰብስክራይብ በማድረግ የደወል ምልክቱን ኦን በማድረግ የዘወትር ተመልካች እንድትሆኑ በትህትና ጋበዝኩ ቤተሰቦቼ። ዛሬ ስራዬን ይመስል ነበረ። በሌላ በአዲስ ቪዲዮ በአዲስ ስራ እስከምንገናኝ ሰላም።